علموا ثلاث هذه المسائل والعمل بهن نزين سوست مسألة ማወቅ በነሱ መስራት ይወጅባል ይላሉ ሼኹ على كل مسلم ومسلمة مكلف يا الله سبحانه وتعالى أمر تكبير لمالت تأزازو ممريعو ليعرفبت الميشيل ادمي لا يسيدرس من ذكر وأنثى وندهن سيت حر وعبد يوجب السلو تادا وجوبا عينيا وجوبا عينيا وجوب كفايا سايهون بياندان بتناطل بياندان داچن بتناطل ማወቁና መስራቱ ይወጅባል ይላሉ ትናንት እንዳሳለፍነው ዋጅብ ማለት የሚሰራው ሰው የሚመነዳበት ትልቅ አጅር ወረታ ተከፋይነትን የሚያረጋግጥበት ችላሚልና የሚተወው ደግሞ የሚቀጣበት የሆነ ነገር ዋጅብ ይባላል ብለናል ሲወጅብ ታዳ በአንድ አካባቢ በሚኖሩ ማህበረሰቦች አንዱ ሁለቱ ላይ ሳይሆን በእያንዳንድ በተናጠል በግለሰብ ደረጃ ሁሉም ማወቅና መስራት ወደፊት የሚመጡትን ሶስት መልእክት አዘል መመሪያዎች ይወጅባል ይላሉ ማወቁም መስራቱ تعلم ثلاث هذه المسائل والعمل بهن معرفتهن ما وقسبال بقلباችን ቋጥረን ማስቀመጥ ማዕናውን መልእክቱን በውስጥ ያዘለው የሆነን መልእክት አምርነ ነፊ ኢስባት እንዛር ተብሽር እነዚህ መመሪያዎች የሚያመለክቱት የሆነውን ቀጥተኛ መልእክት ደግሞ ሚተውን መራቅ ሚተገበረውን በቀዳሚነት መተግበር ይወጅባል አልኡላይ መጀመሪያው ማወቅ የሚጠበቅብንና እንዲሁም ስራ ላይ ልናውለው የሚጠበቀው የመጀመሪያው ان الله خلقنا ورزقنا الله سبحانه وتعالى ፈጠረን ጥያቄ አቅርበን ሳይሆን በራሱ ኢራዳ በራሱ ሽፍቶት ان الله خلقنا ፈጠረና ታዳ መፍጠር በራሱ ትልቅ ለናንተ ትልቅ ውለታ ነው ከመፍጠር በኋላ እናንተን የሚያስፈልጋችሁና ለመኖር ግብአት የሚሆኑ ነገሮችን በሙሉ እኔን አይመለከትም የራሳችሁ ጉዳይ አላለም ፈጠረ ወረዘቀና ረዘቀና وما من دابة في الأرض إلا على الله رزقها رسول الله سبحانه وتعالى አንድም በዚች ምድር ላይ የሚንቀሳቀስ ነፍስ ያለው የኔ ፍጡር አይኖርም ሪዝቃቸው በሙሉ ሐላፍተናው ተጠያቂነቱን የላይ ግዴታ ያደረኩ በሆነ እንጂ ይላል አላህ ይሄን ማወቅ አለብን ان الله خلقنا ورزقنا رزقن بعد ان لم نكن شيء ምንም አልነበርንም ወደ ነበር አመጣን አላህ ተባረከ ወተዓላ لم نكن شيئا ወደ ነበር አመጣን በነበር ቆይታችን ሲያመጣን ታዲያ ትልቁ ግብ ሐደፍ ዋናው ዓላማ እሱን ማምለክና መገዛት ነው ፈጠረን ስለሳያችን ስለ ሪዝቃችን ዋስትናውን በራሱ ላይ ግዴታ አደረገ ነው አስገኝቻችሁ እኔው በኒዕማ በጸጋዬ የተንከባከብኳችሁ ላለሁት ጌታችሁ ብቸኛ ታዛዥ የኔ አገልጋይ ባሮች መሆን ይተበቀባችኋል አለ ورزقنا النعم አልነበርንም ወደ ነበር አመጣን ከነበር
ወደ ነበር ከመጣን በኋላ የሚያስፈልገንን ነገር በሙሉ ሪዝቅን ሰጠን እሱን ለማምለክ ልንገዛበት ወንጀል ኃጢአት ልንሰራበት ሳይሆን لنستعين به على عبادته እሱን በማምለክ ላይ ልንታገዝበት እሱን ኒዕማ እሱን ጸጋ ተጠቅመን እሱም ይለንን ልንተገበርበት ورزقنا النعام لنستعين به على ما خلقنا له ለፈጠረብን ዋነኛ ዓላማ ልናውለው ዘንድ ولم يتركنا هاملا ችላ ብሎ አልተወንም አላህ ችላ ብሎ አልተወንም የራሳችሁ ጉዳይ እንደሆናችሁ ሁኑ አላለም አላህ ፈጠረን ከፈጠረን በኋላ የሚያስፈልገን ነገር ሁሉ አደረገ ከዛም የፈጠርኳችሁ ለሌላ ነገር አይደለም እኔን ልታመልኩ ነውና በቀጥታ እኔን አምላኪ ባሮች መሆን ይጠበቅባችኋል አላህ ولم يتركنا هاملا ችላ ብሎ አልተወንም አላህ ችላ ብሎ አልተወንም የሚለው አባባል ስድ እንደ እንስሳ ስድ የተለቀቅን አላደረገን አምረር ነህይ በሚባል መመሪያዎቹ ገደበን የሚጠቅመን የሆነ ነገርን እዚህ ዱንያ ላይ የምንቆየው ቆይታ እጅግ በጣም ኢምንት ትንሽ ሲሆን ዘላለማዊ የምንኖርበት ዓለም አለ ለዚያ ዓለም ቅድመ ዝግጅት የሆኑትን ነገሮች በሙሉ እሱ በሰጠን ኒዕማና ጸጋ ታግዘን የዛን አገር የባለቤትነት ማረጋገጫ ቅድመ ዝግጅት እንድናደርግ አላህ Subhanahu Wa Ta'ala የሚጠቅሙንን ነገሮች ሁሉ እንድንሰራቸው ተሳትፎ እንድናደርግ በማዘዝ የሚጎዱን የሆኑ ነገሮችን በሙሉ እንድንታቀብና እንድንከለከል እንድንርቅ በመከልከል ለኛ ትኩረት ሰጠ ወለም የትሩክና ሐመለን ለኛ ትኩረት ሰጠ ላስየ መተቀለይ በተለየ ሰው ልጅና አጋንንት ለሰው ልጅ ለአጋንንት አላህ Subhanahu Wa Ta'ala በራህመቱ በፈድሉ ከሰጣቸው ትኩረቶች ቀዳሚው አርሰለ ኢለይና ረሱላን መልእክተኛም በተለያየ ወቅት በተለያየ አካባቢ የሚኖሩ ለሆኑ የሰው ልጆች በአካባቢያቸው ካሉ የሰው ልጆች መካከል መልእክተኛ ላከ በል አርሰለ ኢለይና ረሱላን መልእክተኛ ላከ ለዚህ መልእክተኛ ደግሞ መመሪያን አወረደለት ኪታብን አወረደለት ይህንን መልእክተኛ በራሱ ራእይ በራሱ አስተሳሰብ እንዲመራ አልፈቀደም አንተም ሰው እነሱም ሰው አንተም ፍጡር እነሱም ፍጡር ምናልባት አንተ ተመርጠህ ካንተ ከተመረጥከው በአንዳንድ በተለያዩ ሂደቶች እኔ የመልእክተኝነት ለየት ያለ የማሳወቅ የማስተማር የነብይነት የረሱልነትን ኒዕማ ሳልቸር እንደዚሁ በልዩ ብቃትና ችሎታ ህዝቦችን መራቢል አላህ Subhanahu Wa Ta'ala እነዚህ ህዝቦች አንደኛ አንተ ከኛ በምን በልጠህ በምን ተሽለህ ነው በሚል ሐቅን መቀበል እየቻሉ ስላይቀበሉ ይችሉ ነበርና መልእክተኛ ላከ ኪታብን አወረደ በዚህ እኔ ባወረድኩልህ መመሪያ ምራቸው አዎ በተፈጥሮ አስተሳሰብ ከኔ ከናንተ መካከል ከኔ የሚበልጥ ይኖር ነበር ነገር ግን አላህ ተባረከ ወተዓላ የመላእክት አስተማሪን መድቦ የሱን ቃል በየጊዜው ወደኔ ያወረደ እኔ ተምሬ እናንተን እንዳስተምራችሁና እንዲመራችሁ ልኮኛል ከነሱ አንድ ቀዳሚ የሚሆንበትን መንገድ እነሱም እያወቁት እንዲከተሉ መስመሩን አዘረጋጉን ንዟሙን አመቻቸ ከዛም አላህ Subhanahu Wa Ta'ala አንድ ህግን አስቀመጠ
እንደናንተው ሰው ነው። አዎ